Authorizing the use of force is pretty rare, but this draft now seems to have been a little bit watered down. የጸጥታው ምክር ቤት ነገ በሆርሙዝ ዙሪያ ውይይት ያካሂዳል። የስብሰባ በመካከለኛው ምስራቅ እየተባባሰ የመጣውን የጸጥታ ስጋት ተከትሎም የባህር ላይ ትራንስፖርት መስመርን ከጥቃት ለመጠበቅ ያለመ ሲሆን አባል ሀገራቱ በቀጠናው ያንዣበበ ያለውን ግጭት ለማርገብና የዓለምን የኢኮኖሚ መረጋጋት ለማረጋገጥ ሊወሰዱ በሚገባቸው ዲፕሎማሲያዊና ስትራቴጂካዊ መፍትሄዎች ላይ በጥልቀት ይመክራሉ ተብሎ ይጠበቃል። አብራችሁን ቆዩም። በወር 70 ሺህ ብር ገቢ ካሉት ዲኤምሲ ያለ ስጋት ቤት ይገዛሉ። ትርፍ ፈላጊ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። በእኛ በኩል ሲሄዱ እስከ 35% ቅናሽ ያገኛሉ። 10% ብቻ ከፍለው 60% ባንክ አያይዘው መሃል ከተማ ላይ በ12 ወር ቤት ይረከቡ። ውሉንም በ3 ቀን በዲኤችኤል ካሉበት እናደርሳለን። ቤቶቹ ከስቱዲዮ እስከ ፔንታውስ እንዲሁም ሱቆቹ ከ20 ካሬ ጀምሮ ተዘጋጅተዋል። ልብ ይበሉ፣ መንደሩ ኮምፓውንድ በመሆኑ 6 ሊፍት፣ መዋኛ ገንዳ፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር እና የተሟላ ጥበቃ አለው። በቴክኖሎጂ በመገንባቱ ማስረከቢያ ችግር አይደለም። አስተውሉ፣ አሁን ከደወሉ በካሬ 7000 ብር ሌላ ቅናሽ ያገኛሉ። ዲኤምሲ ሪል ስቴት ስልክ 0988883434 0988885656። በመካከለኛው ምስራቅ አካባቢ ሰላም እንዲሰፍን ዓለም አቀፉ ማህበረሰብ ዓለም አቀፍ የዲፕሎማሲያዊ እንቅስቃሴ እያከናወነ በሚገኝበት በአሁኑ ሰዓት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሆርሙዝ ባህረ ሰላጤ የጉዞ ደህንነትን ለማስጠበቅ በተዘጋጀው ቁልፍ የውሳኔ ሀሳብ ላይ ቅዳሜ ድምጽ ይሰጣል። ይህ ውሳኔ በአካባቢው ተስተጓጉሎ የቆዩትን የንግድ መስመሮች እንደገና ለማስጀመር እንዲሁም የዓለማችንን የኢኮኖሚ ሁኔታ ለማረጋጋት ከፍተኛ ተስፋን የፈነጠቀ ነው። በሌላ በኩል አሜሪካ ቀኑ ሳይመሽ ኢራን ወደ ስምምነት እንድትመጣ ያቀረበችው ጥሪ ለሰላማዊ መፍትሄ የተተወ አማራጭ እስካሁን ሙሉ በሙሉ አለመዘጋጀቱን አመላካች ነው። ይሁን እንጂ በሁለቱ ሀገራት መካከል እየተካሄደ ያለው የቃላት ልውውጥና የወታደራዊ ኃይል ትንቅንቅ አሁንም እንደቀጠለ ነው። Go to the strait and just take it, protect it, use it for yourselves. Iran has been essentially decimated. The hard part is done, so it should be easy. የጥቃት ኢላማ ሊደረጉ ይችላሉ የሚል ማስጠንቀቂያ መስጠታቸው ተጨማሪ ስጋትን ፈጥሯል። የኢራን ጦር ቃል አቀባይ የሆኑት ኢብራሂም ዞልፋንጋሪ በሰጡት ምላሽ ደግሞ ዩናይትድ ስቴትስ በኤሌክትሪክ ማመንጫዎቻቸው ላይ አደጋ የምታደርስ ከሆነ በቀጠናው ባሉ የአሜሪካና የእስራኤል የኃይል እንዲሁም የኢንፎርሜሽን ቴክኖሎጂ ተቋማት ላይ የአጸፋ እርምጃ እንደሚወስዱ አስፈራርተዋል። ምንም እንኳን ፍጥጫው ተባብሶ ቢቀጥልም ነገ የሚካሄደው የተባበሩት መንግስታት ድርጅት የድምፅ አሰጣጥ ሂደት ውጤቱ በአካባቢው ሰላም ላይ አዲስ ብርሃን ሊፈነጥቅ ይችላል ተብሎ ተገምቷል። በዓለማችን ላይ ለነዳጅና ለተለያዩ ሸቀጦች ዝውውር ከፍተኛ ስትራቴጂካዊ ጠቀሜታ ያለው የሆርሙዝ ባህረ ሰላጤም በዩናይትድ ስቴትስ እና በእስራኤል ላይ ለረጅም ጊዜ ዝግ ሆኖ እንደሚቀጥል የኢራን ጦር አቀባይ ብርጋዴር ጀነራል አቦል ፋዝል ሸካርቺ ይፋ አድርገዋል። እገዳው እስከ መቼ እንደሚዘልቅ የተቆረጠ ጊዜ ባያስቀምጡም አገራቱ የኢራን ህዝብ ጠላቶች በመሆናቸው የውሃ ላይ መስመሩ እነሱ እንደማይከፈት አስረድተዋል። ይህ እርምጃ በቀጠናው ተቀስቅሶ ያለውን ጦርነት ይበልጥ ሊያባብሰው እንደሚችል ተገምቷል። Imports almost no oil through the Hormuz Strait and won't be taking any in the future. We don't need it. We haven't needed it and we don't need it. በሌላ አቅጣጫ ግን ውጊያው መቋጫ ሲያገኝ የሆርሙዝ መስመር በተፈጥሮ ሂደት ወደ መደበኛ እንቅስቃሴ ይመለሳል የሚል እምነት እንዳላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ከኢራን በኩል እየተደረገ ያለው ጫና የሽግግር ወቅት ክስተት መሆኑን እንዲሁም በአካባቢው ሰላም ሲሰፍን የንግድ ልውውጡ ወደ ቀድሞ ሁኔታው እንደሚመለስ ፕሬዝዳንት ዶናልድ ትራምፕ ደጋግመው ተናግረዋል። ይሁን እንጂ ኢራን ለጠላቶች በምንም አይነት ሁኔታ መንገዱን አልፈቅድም የሚል ጠንካራ አቋም አንጸባርቃለችም። ይህም ውሳኔ ጦርነቱ ካበቃ በኋላም ቢሆን የባህረ ሰላጤው መዘጋት ለረጅም ጊዜ ሊራዘም እንደሚችል ጠቋሚ ሆኗል። ዓለማችን ጠቅላላ የነዳጅ አቅርቦት ውስጥ ወደ 20% ገደማ የሚሆነው በዚህ ወሽመጥ በኩል የሚያልፍ በመሆኑ የእንቅስቃሴው መገታት በዓለም አቀፉ የነዳጅ ገበያ ዋጋ ላይ ከባድ ንረት ሊያስከትል እንደሚችል ተሰግቷል። አሜሪካ ለኢራኑ ጦርነት ምን ያክል ወጪ እያደረገች ነው? ዩናይትድ ስቴትስ በመካከለኛው ምስራቅ የከፈተችው ጦርነት እጅግ ከፍተኛ የሆነ የገንዘብ ኪሳራ እያስከተለባት ይገኛል። ግጭቱ ባስቆጠራቸው የመጀመሪያዎቹ 6 ቀናት ውስጥ ብቻ 11.3 ቢሊዮን ዶላር ወጪ መደረጉን የሀገሪቱ መከላከያ ሚኒስቴር ወይም ፔንታጎን ለሕግ አውጪዎቹ ባቀረበው ሪፖርት አሳውቋል። ውጊያው እየተራዘመ በመጣ ቁጥር አሜሪካ በቀን የምታደርገው የገንዘብ ወጪ መጠን ተለዋዋጭ እየሆነ መጥቷል። የኢራን የመከላከል አቅም ከጊዜ ወደ ጊዜ እየላለ በመምጣቱ ምክንያት አሜሪካ ለጦርነቱ የምታፈሰው ገንዘብ ወደፊት መቀነሱ የማይቀር መሆኑን የአሜሪካ ባለስልጣናት ይገልጻሉ። ከኢራን በኩል የሚተኮሱ ድሮኖችና ሚሳይሎች ቁጥር በከፍተኛ ሁኔታ ማሽቆልቆሉን የአሜሪካ መከላከያ ሚኒስቴር ያስረዳል። አሜሪካ በኢራን ውስጥ ያሰበቻቸውን ግቦች ለመምታት የተጠቀመችባቸው ቶም ሃውክ የተሰኘው የረጅም ርቀት ተወንጫፊ ሚሳይሎች ያንዳንዱ 3.5 ሚሊዮን ዶላር እንደሚያወጣ ታውቋል።
ይሁን እንጂ ጦርነቱ በየዕለቱ $385 ሚሊዮን ወጪ እንደሚያስከትል ጉዳዩን በቅርበት የሚከታተሉ ባለሙያዎች ግምታቸውን አስቀምጠዋል። በ34 ቀናት አሜሪካን $38 ሚሊዮን አስከፍሏታል። እስከ ሐሙስ መጋቢት 24 ቀን 2018 ዓ.ም ባሉት 34 ተከታታይ ቀናት ውስጥ በዘለቀው የኢራን ጦርነት አሜሪካ $38 ቢሊዮን ገደማ ወጪ ማድረጓን መረጃዎች ያሳያሉ። ይህ አሃዝም የሀገሪቱ የቀን ወጪ $1 ቢሊዮን በላይ መድረሱን ያረጋግጣል። ግጭቱ ከተቀሰቀሰበት ከቅዳሜ የካቲት 21 ጀምሮ እስከ ሐሙስ መጋቢት 24 ቀን 2018 ባለው ጊዜ ውስጥ አሜሪካ የማጥቃት እርምጃዎችን ለመውሰድ እንዲሁም ከኢራን የሚሰነዘሩባትን የሚሳይል ጥቃቶች ለማክሸፍ 26 ቢሊዮን እስከ $38 ቢሊዮን ገደማ እንዳወጣች ግምቶች ቀርበዋል። ከዚህ አንጻር አሜሪካ በኢራን ላይ ለከፈተችው ወታደራዊ ኦፕሬሽን በቀን ከ890 ሚሊዮን እስከ $1 ቢሊዮን የሚደርስ ገንዘብ ፈሰስ እያደረገች ትገኛለችም። በኢራን ላይ እርምጃ መወሰድ በተጀመረባቸው የመክፈቻ ቀናት ውስጥ እጅግ በጣም ውድ የሆኑ የጦር መሳሪያ አገልግሎት ላይ መዋላቸውን የስትራቴጂክና ዓለም አቀፍ ጥናቶች ማዕከል ወይም CSIS አስታውቋል። ጦርነቱ በተካሄደባቸው የመጀመሪያዎቹ 100 ሰዓታት ውስጥ ጥቅም ላይ የዋሉትን ዋጋቸው ከፍ ያለ የአየር መከላከያ መሳሪያዎች መልሶ ለመተካት አሜሪካ $3.1 ሚሊዮን ገደማ እንደሚያስፈልጋት ይኸው ማዕከል በግምገማው አስቀምጧል። በዚህም የጦርነት አውዳሚነት ስጋት የተነሳ ከመቶ የሚበልጡ የዓለም አቀፍ የህግ ጠበብት በኢራን ጦርነት ዙሪያ ያደረባቸውን ጭንቀት የሚያንጸባርቅ ግልጽ ደብዳቤ አውጥተዋል። በመካከለኛው ምስራቅ ቀጠና እየተካሄደ ባለው ጦርነት ዩናይትድ ስቴትስ፣ እስራኤልና ኢራን ከባድ የዓለም አቀፍ ህግ ጥሰቶችን መፈጸማቸውን በማንሳት የድርጊት ብርቱ ስጋት እንዳሳደረባቸው ከመቶ በላይ የሚሆኑ የዓለም አቀፍ ህግ ምሁራን በጻፉት ደብዳቤ ላይ አስታውቀዋል። በዚሁ ደብዳቤ ላይ ፊርማቸውን ያሳፈሩት ግለሰቦች ቀደም ሲል በአሜሪካ መንግስት ውስጥ ያገለገሉ ሹማምንት እንዲሁም የዓለም አቀፍ ህግ ምሁራን ወይም ፕሮፌሰሮች እንደሆኑ ተገልጿል። ደብዳቤውን ያዘጋጁት እነዚሁ ምሁራንና የቀድሞ ባለስልጣናት ከዩናይትድ ስቴትስ ጋር ካላቸው ትስስር አኳያም ዋነኛ ትኩረታቸውን ያደረጉት በአሜሪካ መንግስት አፈጻጸምና እርምጃ ላይ መሆኑን አብራርተዋል። የህግ ጠበብቱ እንዳሉት በጦርነቱ ሂደት ውስጥ የአሜሪካ ተግባርም ሆነ የሚሰጡት መግለጫዎች እጅግ አሳሳቢ ከመሆናቸውን ባሻገር በአንዳንድ አጋጣሚዎች ዓለም አቀፍ ህግጋቶችን የጣሱ ናቸው። በኢራን ላይ የተሰነዘረው ወታደራዊ እርምጃ የተባበሩት መንግስታት ድርጅትን ወይም ተመድ መተዳደሪያ ደንብ ወይም ቻርተር በግልጽ የሚቃረን መሆኑን ባለሙያዎቹ አብራርተዋል። የአሜሪካ ኃላፊዎች የሚሰነዘሩትን አስደንጋጭ ንግግር ያነሱት እነዚሁ ምሁራን ለዚህም ፕሬዚዳንት ትራምፕ የኢራንን የኃይል ማመንጫ ጣቢያዎች አወድማለሁ በማለት ያስተላለፉትን ዛቻ በምሳሌነት ተካቷል። ከዚህ በተጨማሪ ጦርነቱ በተጀመረበት የመጀመሪያዎቹ ዕለት በሜናቤ ኢራን ከተማ ውስጥ በሚገኝ አንድ ትምህርት ቤት ላይ የደረሰውን ጥቃት ባለሙያዎቹ በደብዳቤያቸው አካተዋል። በዚህ ትምህርት ቤት ላይ የተሰነዘረው ጥቃት የዩናይትድ ስቴትስ ጦር የፈጸመው መሆኑን መረጃዎች ይጠቁማሉ። ይህ የአሜሪካ ኃይሎች ጥቃት በመረጃ ከተረጋገጠም ከጦር ወንጀል ተለይቶ የሚታይ እንዳልሆነ የገለጹት ምሁራኑ ድርጊቱ የሚመለከታቸው ኃላፊዎች ምን ያክል ቸልተኞች መሆናቸውን የሚያሳይ ነው ብለዋል። ለዚህ ግልጽ ደብዳቤ ምላሻቸውን ለቢቢሲ የሰጡት የዋይት ሀውስ ቃል አቀባይ በበኩላቸው ፕሬዚዳንት ትራምፕ መላውን አካባቢ ይበልጥ የተረጋጋና ደህንነቱ የተረጋገጠ እንዲሆን እያደረጉ ነው ሲሉ ተናግረዋል። አክለውም ቃል አቀባዩ ፕሬዝዳንቱ እነዚህን መሰል እጅግ ወሳኝ የሆኑ የብሔራዊ ደህንነት እርምጃዎችን የሚወስኑት ባለሙያዎችን በሚሉ አካላት ላይ አስተያየት ላይ ተደግፈው ሳይሆን የአሜሪካውያንን ጥቅም ለማስከበር በማሰብ ነው በማለት አስረድተዋል። ለዚህም ነው የተባበሩት መንግስታት ድርጅት በሆርሙዝ ወሽመጥ የጸጥታው ጉዳይ ላይ ውሳኔ ለማስተላለፍ የተሰናደው። በአሁኑ ሰዓት የምክር ቤቱን ተለዋጭ ፕሬዝዳንትነት የያዘችው ባህሬን ባቀረበችው የውሳኔ ረቂቅ መሰረት ሆርሙዝ የባህር ዳርቻ የሚገኝ የንግድ መሸጋገሪያ መንገዶችን ቢያንስ ለግማሽ ዓመት ያክል ደህንነታቸውን ለማረጋገጥ አስፈላጊና ተመጣጣኝ የሆኑ ማናቸውንም የመከላከያ እርምጃዎች መውሰድ የሚያስችል ፈቃድ እንዲሰጥ ጠይቃለችም። ይህ የውሳኔ ሀሳብ መጀመሪያው ረቂቅ ላይ በመንግስታቱ ድርጅት ቻርተር አንቀጽ 7 መሰረት ወታደራዊ ኃይልን መጠቀምን የሚፈቅድ የነበረ ቢሆንም በድርድሩ ወቅት ሩሲያና ቻይና ባሳዩት ተቃውሞ ምክንያት ይዘቱ እንዲወጣ ተደርጓል። ይሁን እንጂ አሁንም ቢሆን በሰነዱ ላይ የተካተቱ አንዳንድ ቃላት ለቤጂንግ እና ለሞስኮ ስጋት በመሆናቸው አገሪቱ ድምፅን በድምፅ የመሻር ወይም ቪቶ መብታቸውን ሊጠቀሙ እንደሚችሉ ተገምቷል። ከዚህ ቀደም በቀረቡት መሰል ረቂቆች ላይ ኢራንን በቀጥታ የሚኮንኑና የወሽመጡን ደህንነት የሚጠቅሱ ቃላት በመኖራቸው ሁለቱ ሀገራት ድምፀ ተአቅቦ ማድረጋቸው ይታወሳል። በኢራንና በአሜሪካ መካከል ሊከሰት በሚችል ማንኛውም መጠነ ሰፊ ጦርነት ምክንያት የአሜሪካ ወታደራዊና የአሜሪካ አቅም መዳከም በዓለም አቀፍ ደረጃ እጅግ ውስብስብ የሆኑ የፖለቲካ የኢኮኖሚና የደህንነት ቀውሶችን ሊያስከትል ይችላል። የአሜሪካ መዳከም ቀጥተኛ ተጠቃሚ የሚያደርገው ሌሎች ተፎካካሪ ታላላቅ ሀያላን ሀገራትን በተለይም ቻይናንና ሩሲያን ነው።
የአሜሪካ ዓለም አቀፋዊ ፖሊሲነት ሚና ሲያከትም ቻይና በኢኮኖሚና በወታደራዊ ዘርፍ የዓለምን መሪነት ለመረከብ የምታደርገውን ጉዞ በከፍተኛ ፍጥነት ታሳካለችም። ሩሲያም በአውሮፓ በመካከለኛው ምስራቅና በአፍሪካ ያላትን ጂኦፖለቲካዊ ፍላጎት ያለምንም ከባድ እንቅፋት በይበልጥ ለማስፈጸም ሰፊ ዕድል ታገኛለችም። በመካከለኛው ምስራቅ የአሜሪካ ወታደራዊና የዲፕሎማሲ ተጽዕኖ መቀነስ አደገኛ የሆነ የኃይል ክፍተት ወይም ፓወር ቫኪዩም ይፈጥራል። ይህ ደግሞ በሳውዲ አረቢያ በእስራኤልና በኢራን መካከል ያለውን ፉክክር ወደ ከፋ ቀጥተኛና የግብረ አበሮች ጦርነት ሊያሸጋግረው ይችላል። በሂደቱም የኢራን ቀጠናዊ ተጽዕኖ ከፍ ሊል ስለሚችል አካባቢው የዓለም የጦር አውድማ ወደ መሆን ሊቀየር ይችላል። ጦርነቱ የዓለም የነዳጅ መተላለፊያ በሆነው የሆርሙዝ ስትሬት ላይ ከፍተኛ መስተጓጎልን ይፈጥራል። አሜሪካ ተዳክማ ይህንን የባህር መስመር ማስከበር ካቃታት የነዳጅ አቅርቦት ይቋረጣል፣ ዋጋውን በከፍተኛ ሁኔታ ይንራል። ይህም የዓለምን የኢኮኖሚ እድገት ያቀጭጫል፣ ከፍተኛ የዋጋ ግሽበትን ያስከትላል፣ የንግድ መስመሮችን ያዛባል። እንዲሁም በተለይ እንደ ኢትዮጵያ ባሉ ታዳጊ ሀገራት ላይ ሊቋቋሙት የማይችሉት የኢኮኖሚ ጫና ይፈጠራል። አሜሪካ በዓለም አቀፉ የጸረ ሽብር ዘመቻዎች ላይ ያላት ተሳትፎና የገንዘብ ድጋፍ ከተዳከመም እንደ አይኤስአይኤስ፣ አልቃይዳና ሌሎችም አሸባሪ ቡድኖች ዳግም ሊያንሰራሩና አቅማቸውን ሊያጎለብቱ ይችላሉ። በተጨማሪም አሜሪካ ለዓለም አቀፉ ተቋማት የምትሰጠው ድጋፍ ስለሚቀንስ የኒኩሌር ጦር መሳሪያ ስርጭት ለመቆጣጠር የምታደርገው ጥረት ክፉኛ ተዳክሞ የዓለም ደህንነት አደጋ ላይ ሊወድቅ ይችላል። በአጠቃላይ በኢራን ጦርነት የአሜሪካ መዳከም የዓለምን የፖለቲካ ስርዓት ከባለ አንድ ዋልታ ወደ ባለ ብዙ ዋልታ በፍጥነት ሊቀይረው ቢችልም የሽግግሩ ሂደት ግን በከፍተኛ ለመረጋጋት በስፋት በሚከሰቱ ጦርነቶችና በዓለም አቀፍ የኢኮኖሚ ድቀት የተሞላ ይሆናል።